ተማርቆ ቢቀራንቱንኮ ለሞሊድ ቆይ እሺ እስላም እያለሁ አሚራ ሙስጠፋ ሰይድ እባል ነበር። አሚራ ሙስጠፋ ሰይድ እሺ እባል ነበር። እግዚአብሔር ይመስገን ወደ ክርስትና ተመልሻለሁ። አብሳላት ወደ ክርስትና ተመልሳለች። ክርስትና ውስጥ ነበረች የሚለው ጥያቄ ነው። እስቲ ከዛ በኋላ ምን እንዳለች አብረን እንመለከታለን። ብዙ ሰው ስሜን አያውቀውም። አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ በጣምና እንዴ ከዚህ በፊትም አውርቼዋለሁ። ሰዎች ስምህን ይጠፋንና ብዙ ጊዜ ቲክቶክ ላይ አላህ ብለን ነው ሰርች የምናደርገው ከዛ አንተ እናገኛለን ይላልና ከዚህ በፊትም ተናግሬያለሁ። አልሐምዱሊላህ ብዙ ሰው ስሜን አያውቀውም። አላህ ብሎ ነው መንገድ ላይ የሚጠራኝ እና እኔም እዞራለሁ። እኔ አዝናለሁ። ቪዲዮ መጀመሪያ ይቀዳል፣ ከዛ በኋላ ነው ተቀነባብሮ የሚለቀቀው ወደ ህዝቡ የሚወጣው። ብሮድካስቱ እንደዚህ አይነት ወሬዎችን ህዝቦችን ማማከር መቻል የነበረበት ጉዳይ ይመስለኛል። አይ ቲንክ ይሄ ሁሉ ነገር ሲባል እኛ የት ነበረን? ዱዓ እያደረግን ነበር። እንግዲህ ከሚስት ኒቃቢስት ብለናል፣ ከመኪና ገመችስ ብለናል። ሁለቱም ቲንተር ነው። እኛም እኮ ተመኝተን ነበረን እንደዚህ አይነት ላይፍ ለማሳለፍ። በስሙ በረካን አሁን ተጋቡና ሞሽራቸው አለው ጀነዱልና እኔም ብየዋለሁ ወለቀር ከረምና ጧሃ የሚወለደው ተስታቸው። ነገሩ ግን ስናስበው አይሆን፣ እውነት አይሆን፣ ምን የሚሆን ነገር አይመስለኝም። እኔ እስቲ መነስማት አታብዢ ትዳር ሸርጥ አይፈልግም ለምትሉ ሰዎች አንዱን አግብተሽ ነው መኖር ያለብሽ ለምትሉኝ ሰዎች አላገባም። ምን ካላደረኩኝ ካልመረጥኩ ብዙ ነገሩን መልኩን ጸባዩን መርጬ ነው የማገባው። ስለዚህ ምን ትሆኑ እንደወጉ አባቶቻችን እንዳስተላለፉልን ከሆነ ወንድ ልጅ ሲመርጥ ነው የምናውቀው። አሁን ግን ዱዓ እየለመንን ራሱ እስቲ ደግሞ በዚህ መንገድ ያዋጣል እንዴ? ስማኝማ ይሄ ቪዲዮ ስንት ላይ ከገባ ኒካ ታስፈልኛለህ? ኒካ 150 ጮክ በል 150 ከገባ 150 ሺህ አርባለሁ። አንቺ የምር ትንሽ 100 ብቻ 100 አልገባም። ኧረ ሽንቴ ነው ጥሩ 100 በቃ በ50 ሺህ 50 ሺህ ምን ይገባል? አንቺ በቪዲዮአችንም እየወጣ ላይክ እኮ 50 ሺህ አይገባም። እና ቪው ያልፋል ስልሽ ሀበሻ ይወድ ሴቶች ይወድሻል አንቺ። እሺ ፍቅር ስላለሽ በኔ ቪዲዮ እየነገርሽ አስገቡኝ 50 ሺህ እሺ 70 ሺህ በቂ ነው። በዚህ መንገድ ያዋጣል። እስቲ እንመካከር እና እኔና አንቺ እንመካከር። በዚህ መንገድ ያዋጣል። ታቃቁን ለማውራት በዚህ መንገድ ይሄዳሉ። አሁን ጥያቄ እንደ ሐሳብ ምን ያገባኝ መንገድ ላይ ትሄድና አንድ ኒቃቢስት አጠገብ ትቆምና ይሄ ቪዲዮ ስንት ላይ ከገባ ነው አሮጊቶች የምትልኪው? በፊት ሽማግሌኛ ልክ ነበር፣ እንደዛ እንቀይረዋለን። አንሱ እንደዚህ ምኮ ለኛ አይሆንም ብሎ ደግሞ ለልጅ አንድ ቪዲዮ ላከልኝ። ይሄ ቪዲዮ ስንት ሺህ ላይ ከገባ ነው አይፎን 17 ምገዛለኝ? ስንት ሺህ ላይ ከገባ ነው አይፎን 17 ምገዛለኝ? ሙቻለሁ ወላሂ ሙቻለሁ። በምንም አይነት መንገድ ይሁን አይደለም፣ በቃ በዱዓው ድጋሚ በዱዓው ሞክር። አሁንስ በቃኝ መረረኝ። በዱዓው ካልሆነ በስተቀር በየትኛው መንገድ አይሆን። ሰው በእንደዚህ አይነት መንገድ መኪና ያስገዛል። እኔና አንተ በእናታችሁ እስቲ አንዴ ይሄንን ቪዲዮን የተመልከቱልኝ። ከታላቁ እንደሜ ቻሌንጅ ተሰጥቶኝ ቻሌንጅ እሺ ይሄ ቪዲዮ በ15 ቀን ውስጥ 300 ሺህ ላይ ከገባ መኪናው ነው እኮ ደለ እኮ ነው የ1.8 ሚሊዮን ብር ቢት ትገዛላለህ። 1.8 ለይጉስ 300 ሺህ ላይ ከገባ 1.8 ሚሊዮን ብር ቢት ማርያም እግዚአብሔርን ኪዳነ እግዚአብሔርን ሰምታችኋል። 300 ሺህ አይገባም ብለናል። አይገባም በ15 ቀን ውስጥ ኪዳነ ምሕረት እግዚአብሔርን ቤተሰብ የተሰጠኝን ቻሌንጅ ሰምታችኋል። መኪናው እንዲገዛልኝም እንዳይገዛልኝም የምታደርጉት እናንተ ናችሁ። የምታውቁኝ በሙሉ እንዳለ ሪፖስት አድርጉና ወንድሜን እናክስረው በእናታችሁ። ሰው በእንደዚህ አይነት መንገድ ኒካ ያሳስራል፣ በእንደዚህ አይነት መንገድ መኪና ያስገዛል፣ በእንደዚህ አይነት መንገድ ስንት ታሪክ ይሰራል። አንተ በስንት አይነት መንገድ ተሞክሮ
ያልፋል። ኖ እኔ እንደዚህ ስትከፉ ማየት አልፈልግም። እኔ በዚህ ዓለም ላይ ሁለት ነገሮች ያስደስቱኝ። አንደኛው ከሱ ቢመልስ ቁራን መቅራትና ሁለተኛው ደግሞ የእናንተን ፊት ማየት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እጅግ በጣም በዚህ ሳምንት እጅግ በጣም አነጋጋሪ ከሆኑ ነገሮች አንደኛው የጃኒ መኪና ነው። የጃኒ መኪና በ16 ሚሊዮን ብር የገዛችው መኪና ብዙዎችን እያነጋገረ ነው። እንዴት ይህንን ነገር ልገዛ ቻለች የሚሉ ብዙዎቹ መቀባበላቸውን ጀምረውታል። ድሮ ዜሮ ነበርኩኛ ገባችሁ? ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ። ባወራም እንደፈለኩኝ በሆንም ኢትስ ኦኬ የሆነ ነገር ይሻለው አሳይቻችኋለሁ አድርጌዋለሁ እያልኳችሁ ነው። እናንተም ደግሞ ታደርጉታላችሁ። እኔ የተነሳሁት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው? ይሄ ደስ ይላል። ሞቲቬት ይባላል ይሄ። ተረዳችሁኛ? ለእናቴ አዲስ አበባ ቢገዛው ባወራ ኢንተርቪው ላይ ምን ችግር አለው? ስለገዛውላት አይደለ? እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ? በቃ እኔ ስቴፕ አለኝ፣ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ በቲክቶክ ላይ በዚህን ያክል ደረጃ ነገሮች ቀላል ናቸው የሚለውን ሰዎች እንግዲህ እንዲረዱት እየፈለገች ነው። በቲክቶክ ደረጃ ብዙ ነገሮችን ይደረጋሉ የሚለውን እያስተማረች ትገኛለች። ነገር ግን ደግሞ የኛ ሙስሊሞች ይህንን ነገር ከተመለከቱ በኋላ መገዳለጡ እኔ የምላችሁ ቆይ ከሙስሊሞች ላይ እንዴት ነው ግን ሶሪ እንደዚህ የሚያስጠላው ነው እኮ እውነት ሃው ጥሪ ስለማይበቸኝ ይሁን አላውቅም፣ ብቻ በጣም ያስጠላባቸዋል። በተለይ ደግሞ እንደዚህ ለብሱ የሚወጡ ሴቶች እንደዚህ አይነት ነገሮችን ተመለከትንና ለእናትና አባታቸው ብንናገርሳ እንዴት ነው ብለን አሰብን። ለእናትና ለአባቶችም ደግሞ ለመንገር ስንል አንድ የሚባል ነገር አለ። ሶሻል ሚዲያን የማይጠቀሙ እናቶች ያለን የመጨረሻው ትውልዶች ነን ሲባል ሰምታችኋል። ነገር ግን ይሄ ነገር አንዳንድ ቦታ ላይ አይሰራም። ምን ማድረግ ይሻላል ነው? ማልቀስ ይሻላል እንዴ? በምን ያክል ደረጃ ነው እህቶቻችን ፕሮቴክት ማድረግ የምንችለው? ሶሻል ሚዲያ ኦትስ ፓወር በጣም ፓወር አለው። ነገር ግን ደግሞ እንዴት ነው አቁመን ልጆቻችን መታደግ የምንችለው የሚለው ትልቅ የቤት ስራችን ነው። እሺ መስጊድ ውስጥ How? Hold on, bro. How? A few moments later. ከመስጊድ ስንወጣ አስተግፊሩላህ አልዓዚም አስተግፊሩላህ። ነገር ግን ደግሞ አንድ የማይካድ እጅግ በጣም ትልቅ ስለልቦና አለን። በዚህ ጉዳይ ላይ ደግሞ በሃይማኖታችን የማንደራደር አንድም ጠላት ቢመጣብን፣ ምንም ያክል ጉለት ቢኖረን፣ ምንም ያክል ድክመት ቢኖረን በህይወት ካሌሉ ሰዎች አንድ ሰው ወደ ዱንያ መልሺ ብትባይ ማንን ልትመልሺ ይቻለሽ? ምንም ጥርጥር የለውም ረሱላችንን ሰለላሁ ዐለይሂ ወሰለም ፊዳከ አቢ ወኡሚ ያ ረሱላላህ ፊዳከ አቢ ወኡሚ ያ ረሱላላህ። ማንነታችን እንደዚህ ነው። ትላልቅ ቦታዎች ላይ ማስመስከር እንችላለን። እንደዚህ ደግሞ አንዳንድ ጉለቶቻችን እንዴት ብለን እንሸፍናለን የሚለውን በደንብ መስራት ከኛ ይጠበቃል። አይነት ድንቅ ውበት ነው። ሶሻል ሚዲያውን እያናጋች የምትገኘዋን ሴት ተመልከቷት። በድህነት ውስጥ ሆና ውበቷ ግን ሳይሸፈን ግልጽ ሆኖ ታይቷል። በሃዳሮ ምድር የበቀለች ውብ ታዳጊ ኤልሳቤት ደስታ ትባላለች። ሀሳብ አስተያየታችሁን አስቀምጡ። ለፈጣንና ወቅታዊ መረጃ የፎሎ ምልክቱ። እቺ ልጅ ብዙዎቹ እየተነጋገሩባት ነው። አዲስ አበባ ውስጥ ያሉ ቆንጆ ሴቶች ቢጨፈለቁ እቺ ልጅ አይደርሱባት። ፍጹም ውበት ራሱ ውበት። እነሱ የሚመዘኑት በዚች ልጅ ነው። በነገራችን ላይ እውነተኛ ውበት ማለት ድህነትን፣ ፀሐይን፣ ብርዱን እያንዳንዱን ነገር ተቋቁሞ ስቲል ያው ውበት ሲኖር ነው። ይሄ ውበት በሜካፕ አይደለም የመጣው። ይሄ ውበት የምቾት አይደለም። ፍጹም ውበት ተፈጥሮ፣ ፀሐይ ያልበገረው፣ ብርዱ ያልበገረው። እስኪ ከተማ ሴቶችን የሆነ ወደ ገጠር እስኪ ቢያንስ አንድ ሳምንት ይቀመጡ። ልክ ይሄ እንዴት ነው ችግኝ ውሃ ያልጠጣ ችግኝ
ፀሐይ እንደመታው ይጠወልጋሉ። ይሄ ውበት ግን ዘመን የማይበግረው ማግኘትን፣ ድህነትን፣ ፀሐይን ያንዳንዱን ነገር ተቋቁሞ እስቲል ቆንጆ አረብስማ የምር በጣም ነው የምታምረው። ውበት ማለት ይሄ ነው። በቃ ይሄ ተፈጥሮ ይሄ ናቹራል ቢዩቲ። እቺ ቆንጆ ሳትሆን ራሱ ቁንጅና ነች። ተመልከቱ ይህንን ውበት ከአዳሮ ምድር። እስቲ ስለዚች ልጅ ውበት አስተያየታችሁን ኮሜንት ላይ አስቀምጡ። የዚች ልጅ ፎቶ በአሁን ሰዓት ሶሻል ሚዲያ ላይ ከተለቀቀ በኋላ በርካቶች በዚች ልጅ ውበት ተገርመዋል፣ ተደንቀዋል። ይቺ ልጅ በደንብ ታውቃ ሞዴል የምትሆን ልጅ ነች። ስለዚህ ይህንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ብዙ ሰው ጋር አድርሱ። ይቺ ልጅ በደንብ መፈመስ አለባት። ፎሎ ማድረግ እንዳይረሳ። Good love had a place I wouldn't need to search, because I found it in the way that you hurt. Not pain that destroys, but pain that remains, like beauty that travels through joy and through rain. You're the question I answer without needing to think, the calm in my chaos, the missing link. Even if time forgets what ነገር ግን እቺ ልጅ ከተመለከቱ በኋላ ብዙ ወንዶች በእንደዚህ አይነት ሁኔታ ውስጥ እንዳሉ ደርሰንበታል። ይሁን እንጂ ቁንጅና እንደ አባት ነው። አንዳንድ ሰው ቀይሶ ይመቸዋል። የተለያዩ ከለሮችን የምንመርጥበት የቁንጅና መለኪያ ነው። እነዛን መለኪያዎች የምናውቀው እኛ ራሳችን ብቻ ስለሆንን በእኔ በኩል ልጅቷ እጅግ በጣም 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 ታምራለች ብዬ እኔ ማስባለሁ። ነገር ግን በተለይ ደግሞ በአዲስ አበባ ዙሪያ የምትኖሩ ሰዎች ካላችሁ እጅግ በጣም አስቸጋሪ ነገር እየተመለከትን ነው። አንድ ሰው ከእናቱ ወይም ከአባቱ ጋር መሄድ የማይችልበት ጊዜ ላይ ደርሰናል። He is my dad. የሰው ወሬ ፍራቻ በዚህ ያክል ደረጃ እንዴት መፍራት አስፈለገ የሚል ሊነሳ አይችልም። ነገር ግን ደግሞ ነገሩን ጠለቅ ብለን ስናስቡ እንደዚህ አይነት ችግሮች በመሃላቸው ቢኖርሳ የሚል ጥርጣሬ አስነስቷል። እምባማይኔ ከፖስት ያደ ቃላውተቼን ባልናገር እጓዛለሁ አሳመርሻ ደሞ አንተ ነህ የኔ አድራሻ መጣረ የለንበትም ማለው ዝግባለ አንዳንድ ሰው ግን የሥራ ሞራሉ እጅግ በጣም ያስደንቃል። ወላይታው ኦንቹጋ bum 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 ኦንቹጋ ወላይታው ኦንቹጋ ሁኔ ያናዳ ተከታ አታይ Pitakale aubade onchuga walaito onchuga mamela kichene onchuga walaito onchuga au aubade nene aubade tayo aubade nene aubade fikra aubade nene aubade fikra aubade ምን አገባን? ችግር ከሚጠብሰን ችግር ከሚገለንና ስራ ከሚጠፋ ምን አገላገለ? በዚህ ሰዓት በሁሉም መንገድ ከተቻለ ቢዝነስ መስራት መቻል ለማና ራሱ ይቻላል። ሰላም አለይኩም ወላሂ ምን ጀማሪ ነኝ ጠባርጋ የሆነ ነገር ጠፍተኝ ዘሬ ሲራይ በእናትሽ ይሄ ከሰጠሽ ሲጪ ለምን አሰራ አረ ሲጪ በእናትሽ 50 ብር ምን 50 ብር ለሰጪ አሁን ሰጣው ልትይ ነው። አረ በእናትሽ ይሄን አንደክት ያለች እንደ እቺ ምን ከሰጣሽ 100 ሲጪ ምን በዚህ ሰዓት አሁን 50 ብር ልቀበል ይዘሽ ሂጂ በእናትሽ አያዋጣም። በቃ አያዋጣም። ምን መሰላሽ እኔ አውቀኝ ነው ለማንኛውም ደንበኛ እንሆናለን። ደግሞ ለአንዱ ለማይግር ሰጥቻለሁ ብለሽ ሰፈር ውስጥ ልታው ማን ሰርታበለ አረ እባክሽ ቤት ኪራይ ከወደደብሽ ከፍልልሻል። ይሄም እኮ የሥራ ዘርፍ እየሆነ ነው በዚህ ሰዓት። እስቲ ዛሬ መልእክተኛውን እናግዘው እያሉ ነው። መልእክተኛው ማለት እንግዲህ ብዙዎችን የሚረዳ ሰው ነው። ላይቭ ላይ ተገኝቶ ነው ከአምስት ኮይን ባቢ ጋሌቶ ዘጋሌ ጋሌቶ ዘጋሌ ዘጋሌቶ ዘጋሌ ዘጋሌቶ ዘጋሌ ታጋሂሲ እስኪ የሚሰራ ሰው በበረታታት ደስ ይለኛል። በቃ በመስጠት የሚጎል ነገር የለም። ያመሸሽ ለምን ትመጫለሽ በማለት የገዛ ልጁን በመግደል አስክሬኗ ላይ ጫት የተከለው አባት በስራት ተቀጣ። አብዱራህማን አሊዬ በምስራቅ ሐረርጌ ዞን ነው።
እውነት አንዳንዴ ደግሞ ጭካኔያችን ገደብ እያለፈ ነው። እውነት ገደብ እያለፈ ነው። ማሪ ሲሆን ትዳር መስርቶ ልጆች ወልዶ በአካባቢው ይኖራል። ተከሳሹ ከልጆቹ መካከል የ13 ዓመቷ ሲካኔ አብድራህማን አንዷ ስትሆን እናቷ ወደ አረብ ሀገር ቤተሰቧን ለመደገፍ በመሄዷ አባት ብቻውን ያሳድጓት እንደነበር ተገልጿል። ታዳጊዋ እድሜዋ ከፍ እያለ ሲመጣ ከአባቷ ጋር በተለያዩ ምክንያቶች መግባባት ሳይችሉና ቁጥጥር እየተደረገባት መሆኑም ደስታ ሳይሰጣት ይቀራል። ነገር ግን አባቷ ዞር ባሉ ቁጥር የማይፈልጉትን ማድረግና ያልተፈለገ ቦታ ትሄድ እንደነበረም ተነግሯል። አባት በተደጋጋሚ የምትውልበትን በመስማታቸው ምክንያትም ተደጋጋሚ ቅጣት ይቀጧታል። ሰኔ 3 ቀን 2016 ዓ.ም ምሽት 1 ሰዓት ላይ የ13 ዓመቷ ታዳጊ ቤት ስትገባ አባት ተናደው ገብተው ይጠብቋታል። ነገር ግን አባቷ እንዳያት ተደብቃ ስትገባ ይዘው ሁለት እጆቿን ስር በኤሌክትሪክ ሽቦ ጉዳት ያደርሱባታል። በደረሰባት ድብደባም ክፉኛ ተጎድታ የነበረ በመሆኑ ምሽት ላይ ህይወቷ ማለፉም ተገልጿል። አባት አብድራህማን በመደናገጥም የልጃቸውን አስከሬን በቤታቸው ጓሮ ቆፍረውም ቀብረው ጫት እንደተከሉበት ተነግሯል። ድርጊቱን ከፈጸሙ በኋላ ጠፋች በሚል ማፈላለግ ይጀምራሉ። የአካባቢው ሰዎችም ለፖሊስ ያላቸውን ጥርጣሬ ያሳውቃሉ። ፖሊስ ባደረገው ክትትል አባትና ልጅ በተደጋጋሚ ይጋጩ እንደነበር በደረሰው መረጃ ቀዳሚ ተጠርጣሪ በማድረግ አባቷን በቁጥጥር ስር አውሎ ብዙ ሰውን የሚያጋጩ ነገሮች ቢኖሩ እንደዚህ አይነት ነገሮች ናቸው። ሴቶች አንዴ ከቤት ከወጡ ብዙ ችግሮች ይደርስባቸዋል። በዛን ሰዓት ስሜታዊ ይሆናሉ እንጂ እነሱ ላይ የሚደርሱ ነገሮችን አያስተውሉ። ወንድ ልጅ ደግሞ ይህንን ነገር ሁሉ አጠቃሎ ያውቋል። ምን አይነት ችግሮች እሷን ሊያጋጥሙ እንደሚችሉ ጠንቅቀው ስለሚያውቅ የተለያዩ ማስፈራሪያዎችን ሊያደርግ ይችላል። ነገር ግን በጥበብ ቢሆን ደግሞ የተሻለ ነው ብዬ አስባለሁ። ሙስጠፋ ሰይድ ይባል ነበር። አሚራ ሙስጠፋ ሰይድ እሺ ይባል ነበር። እግዚአብሔር ይመስገን ወደ ክርስትና ተመልሻለሁ። አብሳላት ሙስጠፋ ሰይድ ይባላል። እንዴት ነበር እስልምና ውስጥ የነበረሽ ቆይታ? ምን መስል ነበር? እስልምና ያው ያን ያህል ብዙም አላውቀውም። ማለት ቁርአን ቀርቻለሁ፣ ግን ቁርአንን ብቀራ ምንም አይገባኝም ነበር። ኡስታዝ ቀጥሮልኝ ምናምን ነበር ቤተሰቦች የሚያስቀሩኝ። 30 ጁዝ የሚባላል በእስላሞች ማለት ነው። ያንን ሙሉ አክም ያለው ነው የሚባለው። ያንን ሙሉ ቀርቻለሁ ማለት ነው። እንዴት መጣሽ ወደ ክርስትና? ወደ ክርስትና የመጣሁት እንዳጋጣሚ ሆኖ በህይወት የሆነ ፈተና ገጠመኝና ወደ ክርስትና ከመሄዷ በፊት ቁርአንን ቀርታ ነበር። ነገር ግን አልገባ ሲላት ነው እንግዲህ ወደ ክርስትና ሄደችው። አልገባ ሲላት ምላሽ ፍለጋ ወደ ክርስትና ሄደች። እስቲ ሶስት አንዱ ከገባት ደግሞ እንመለከታለን። ህይወቷስ ምን ይመስላል? ሙስሊም እያለሁ ከቤተሰቦቼ ተጣልቼ ወጥቼ ነበር። ከሆነ ልጅ ጋር ተገናኘሁ፣ ግንኙነት ጀመረን ማለት ነው። ከዛም በኋላ ከኔ ጋር ለምን አብረሽ አትኖሪም ምናምን ነገር አለኝ። እኔም ማድርበት ምናምን ስለሌለኝ እሺ ብዬ ተስማምቼ ከሱ ጋር አብሬ መኖር ጀመርኩ። ከቤት ስለተጣላሁ ማለት እሱ ጋር ሄድኩኝ ምናምን። ያው አሪፍ ቆይታ ነበር፣ ለጊዜው አሪፍ ነበር። ከዛ በመሀል ነው እንትን እያለ የመጣ የሻከረ ግንኙነታችን ማለት ነው። ከሱም ተጣልታ ወጣች። ብዙ ታሪኮችን እየተናገረች ነበር። ብዙ ቦታ ገብታ ሰራተኝነትም እንደሰራች እያወራች ነው። መጨረሻ ላይ ግን በእንደዚህ አይነት ሁኔታ ተመልክተናታል። እነሱ እዛ ቁጭ ብሎ የሚገባቸውን እሷ እዚህ ቁጭ ብላ ሳይገባት ነበር። ነገር ግን ነገሩ እውነት ነው ውሸት ነው የሚለው ግን ምንም ማረጋገጫ ልናገኝ አልቻልንም። ከሙስሊም ወገኖች ምን እንደሚያስገርመኝ ታውቃላችሁ? ምንም ፈተናና መከራ ቢበዛባቸው ፈጣሪያቸውን ከማመስገን ወደ ኋላ አይሉ አልሐምዱሊላህ ነው የሚለው። እንዴ ደግሞ አንድ ሙስሊም ጓደኛ ህይወቱ አልፎ ቀብር ሄጄ አንድ ጽሑፍ አየሁኝ። ጥቅስ ሳይሰገድብህ በፊት ስገድ ይላል። ምን ትጠብቃላችሁ? ሙስሊም እህትና ወንድሞች ሰላታችሁን ስገዱ። መልካም አይ ቲንክ ሰላት ስንሰግድ እኮ የአላህን ውዴታና ጀነትን ብቻ እናገኛለን። ዓለም ላይ ስንኖር ራሱ የጎንዮሽ ጥቅሞች አሉት። ሶላት መስገድ የአእምሮ ጤናን ይጠብቃል ተባለ። በታዋቂው የነርቭ ሳይንቲስት ዶክተር አንድሪው ኒውበርግ አማካኝነት የወጣ ጥናታዊ ጽሑፍ እንደሚያሳየው አዘውትሮ ሶላትን መስገድ የአእምሮ አዎንታዊ ለውጥ ላይ ተጽዕኖ አለው ብለዋል። ዶክተር አንድሪው ኒውበርግ በቶማስ ጄፈርሰን ዩኒቨርሲቲ በሆስፒታል የጥናትና ምርምር ዳይሬክተር እንዲሁም በነርቭ ሳይንስና መንፈሳዊነት ትስስር ዘርፍ ግንባር ቀደም ተመራማሪ ናቸው። ተመራማሪው አዘውትሮ ሶላትን መስገድ ትኩረትን የሚቆጣጠረውንና ውሳኔ ሰጪ የሆነውን የአእምሮ የፊተኛውን ክፍል በከፍተኛ ሁኔታ ያነቃቃል ብለዋል። ይህም
ሰዎች በዕለት ተዕለት እንቅስቃሴያቸው ላይ የተሻለ ትኩረት እንዲኖራቸውና ትክክለኛ ውሳኔዎችን እንዲያሳልፉ ይረዳቸዋል ሲሉ በጥናቱ ላይ ገልጸዋል። ጥናቱ አክሎም ሶላት በሰውነታችን ውስጥ የጭንቀት ሆርሞን በመባል የሚታወቀውን የኮርቲሶል መጠንን እንደሚቀንስና በፍርሃት እንዲሁም በስጋት ላይ ተጽዕኖን የሚያሳድሩ የአእምሮ ክፍሎችን እንደሚያረጋጋም አረጋግጠዋል። በተጨማሪም በየቀኑ የሚደረግ መንፈሳዊ ተግባር ለደግነት፣ ለርህራሄ፣ ለሰው ልጅ እንክብካቤ የሚሰጡ የአእምሮ ክፍሎች እንዲያድጉና እንዲጠነክሩ እንደሚያደርግም ገልጸዋል። በአጠቃላይ ሶላትን መስገድና ሌሎች ሃይማኖታዊ ተግባራትን ለመንፈሳዊ ጥንካሬ ብቻ ሳይሆን ለአእምሮ ብቃትና ለተመጣጣኝ በዚህ ያክል ደረጃ ጥቅም ያለውን ነገር ግን የኛ አሰጋገድ ምን ይመስላል ብለን በጎናችን የሚሰግዱ ሰዎችን አንዳንድ ሰዎችን ስንመለከት ምንድነው የውዝዋዜ ስታይል እያሳየ ነው? ውዝዋዜ ነው። አረ አላህ ብላችሁ ምንድነው እንደዚህ እዛች ትንጥዬ ጣቴን አጥንት የሌለው ጣቴን ጨፍልቀ ጨፈላልቀ የምታወጣ ለዛውም እንትን የምታክል አለት የምታክል ሰውዬ ሰላት ስትሰግድ ምን በቃ ሐላስ ቁም በቃ ሐላስ ትንሽዬ ቦታ አለች አይደለ? በቃ ቁምና ለሁለት ለ3 ደቂቃ ለም ታጨናንቀኛለህ። አንተ እዛ ጋር ሌላ ቦታ ነው ያለኸው። እኔ የኔ ጣቴ ፈረጠ አልፈረጠ እያልኩ ነው። መጋኛ ፈረጠ ሲወዛወዙ የሚያስታውቁ ሰዎች አሉ። በአብዛኛው ቦታ ላይ ይህንን ነገር ተመልክተናል ብዬ አስባለሁ። አላሁ አክበር አላሁ አክበር አላሁ አክበር። እስኪ ሁላችሁም ማሻአላህ በሉት። አስታወሳችሁት? ይሄ ልጅ የእናቱን ጀናዛ ቤት አስቀምጦ የሚኒስትሪ ፈተና ሊፈተን ትምህርት ቤት የሄደው ወንድም ኻሊድ ነው። የእናቱን አደራ ጠብቆ ፈተናውን ተፈትኖ የሚደንቅና የሚገርም ውጤት አመጣ። የክልሉን የሚኒስትሪ ፈተና 7ቱንም ሳብጀክት ከ199 በማምጣት ሪከርድ ሰበረ። የእናቱ ሐዘን አልጎዳውም፣ አልሰበረውም። ቃሏን ጠበቀላት። በነገራችን ላይ ታላቅነት እድሜ አይገድበውም። ይሄ ልጅ ገና የ13 ዓመት ወጣት ታዳጊ ነው። ግን እናቱ አደራ አለችው። አደራውንም በሚገባ ሁኔታ ተወጥቶ ይህን የመሰለ ውጤት አመጣ። ይሄው ነው ገበያው። አላህ ያሳድገው። 7ቱንም ሳብጀክት በዚህ ያክል ደረጃ ማምጣት እጅግ በጣም ያስገርማል። እንኳን መፈተን አይደለም መልሱ ቢኖሩላ መቀባቱ እጅግ በጣም በሚከብድ ሲቹዌሽን ውስጥ ሆኖ ነው እንግዲህ ይህን ነገር ያደረገው። እጅግ በጣም ደስ ብሎናል። ከኔ ጋር ሚሊዮነር መሆን ትፈልጋላችሁ? አዎ ከሆነ መልሳችሁ እኔም ሚሊዮነር ለመሆን እያደረኳቸው ያሉት ነገሮች አሉ። እነዛን ነገሮች ልንገራችሁ። የመጀመሪያው ነገር 5 ወቅት ሰላት ሰዓቱን ጠብቆ መስገድ፣ ከፈርዱ ሰላት በኋላ ደግሞ ሱናዎችን ማስከተል፣ ከሰላት በኋላ ቁጭ ብሎ ደግሞ ዱዓ ማድረግ። ያስቀየማችሁ ሰው ሊኖር ይችላል፣ የበደላችሁ ሰው ሊሆን ይችላል። ለአላህ ብላችሁ ከዛሬ በኋላ አፉ በሉ። እንደገና በእናንተና በአላህ መካከል ያለ የምትሰሩት ወንጀል ሊሆን ይችላል። ከየትኛውም ወንጀል መራቅ ይኖርባችኋል። ስልክ ላይ የተለያዩ ነገሮች የምታዘወትሩት ነገር መቀነስ ይኖርባችኋል። ሌላው ሰኞና ሐሙስ መጾም። ሌላው ደግሞ እንደገና ከፈጅር በኋላ ላለመተኛት መሞከር። የግዴታ መተኛት ካለባችሁ ተኙ። ነገር ግን አንድ ደግሞ ሌላ ወሳኝ መዘንጋት የሌለባችሁ ነገር እንዲህ አይነት ሚስባህ ካላችሁ መርሃባ፣ ከሌላችሁ ደግሞ በእጃችሁ ማለት ነው ይሄንን በሉ። እኔ ሚሊዮነር መሆን ስለምፈልግ ይሄንን ነው ብለው اللهم اني اسالك فلوس اللهم اني اسالك فلوس اللهم اني اسالك فلوس። እናንተ ምንድነው የምትፈልጉት? አፊያ ነው? ዘውጅ ነው? ምንድነው የምትፈልጉት? የምትፈልጉትን ማስከተል ትችላላችሁ። እኔ ከገንዘቡ ጋር አላህ አያይዞ ያምጣልኝ ሁሉንም ነገር اللهم اني اسالك فلوس የሚለውን በቀን ይሄን ያህል አድርጉ አላችሁ። እናንተ እስከሳላችሁ ድረስ ማድረጋችሁን አታቆሙ። ከዛ በአጭር ጊዜ ውስጥ ሚሊዮነር እንሆናለን ማለት ነው። ምናልባት ልንገራችሁ፣ እኔ በማወቅም ይሁን ባለማወቅ በኔ ድክመት ምክንያት በሰዎች ላይ ዲፔንድ በመሆን ምክንያት ይሄው አሁን ያለውበት ደረጃ ላይ አለው። አሁን ልጠብቃችሁ አልችልም። ቀድሚያችሁ ሚሊዮነር ነው የምሆነው። ከተቀባይ እጅ ይልቅ ሰጪ እጅ ይበልጣልና ሰጪ ለመሆን ሰጥቶኝ ለመስጠት خلاص ስራዬን ጀምሬያለሁ። اللهم اني اسالك الفلوس 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 اللهم اني اسالك الفلوس። ምን ያስቀሃል? ምን ያስቅሻል? ዳይ ሚሊዮነር መሆን የምትፈልግ ከሆነ መሳቁን ተው። ውስጥህ የቂን ይኖርህ
በየቂንህ ኢንሻአላህ ዱዓውን ከፈቀደልህ ሰላቱን ዚክሩን እያንዳንዱ ነገር ከፈቀደልህ ለምን ሚሊዮነር አያረግህም? ለምን ሚሊዮነር አያረግሽም? ይቻላል። አላህ ማድረግ ይችላል። اللهم إني أسألك الفلوس اللهم إني أسألك الفلوس ከዛሬ በኋላ የዕለት ተዕለት ተግባር ይሄ ነው። ከዛ በአጭር ጊዜ ውስጥ ሚሊዮነር ሆናለሁ። اللهم إني أسألك الفلوس 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 يا رب اللهم إني أسألك الفلوس يا رب اللهم إني أسألك الفلوس اللهم إني أسألك الفلوس ሰው ምን ይለኛል አቁም ዳይ اللهم إني أسألك الفلوس 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 በቃ ይመቻችሁ። ከእናንተ ጋር ምን አጨቃጨቀኝ? በመጨረሻ አንድ የረሳሁት ነገር አለ። ከበስተቀኝ የምትገኘው የእህታችን ኸዲጃ ልጅ ሐሰናት ነች። ዛሬ ከሐፈዙት ውስጥ አንዷ ነች። ዛሬ ደግሞ መጽሐፏን ወልዳ የምታስመርቅበት ቀን ነው። አላሁ አክበር። ልጅ እናቱን እንዲህ ሲያኮራ እጅግ በጣም ደስ የሚል ነው። ሁላችሁ ገዝታችሁ እንደምታነቡት ተስፋ አደርጋለሁ። የመጽሐፉ ርዕስ ምንድነው የሚለው? እኔ ማን ነኝ የሚል የራስን ፍለጋ ጥያቄ የያዘ ነው። ራሳችን ፈልገን ከራሳችን ጋር ተዋውቀን ወደ አላህ እንዴት እንቀርባለን ነውና መልእክቱ። ሐሰናት የሚል ደግሞ ከወደ ሳውዲ ሀዲያ መጥቶላታል። በስሟ ወርቅ መጥቶላታል። አላሁ አክበር። በነገራችን ላይ መጨረሻ ይቀርባል ሐሳቡ። ለሁሉም ሐፊዞች ወርቅ መጥቶላቸዋል። አላሁ አክበር። በሂፍዝ ታሪክ እንዲህ አይነት ሽልማት ተሸልሞ ያቅም ጅማ ከፍታዋን መልሳ ታሪኳን የመለሰችበት ታሪካዊ ቀን ነው። አላሁ አክበር። ከኔ ሳይሆን በቀጥታ ከልጇ ለእናቷ ስጦታ ታደርጋለች። እኔ በቆምኩበት ቢስሚላህ እስቲ ቅፍ አድርገሽ ሳሚያት ዱዓ አድርጊላት። እናትና ልጅ ለኢስላም አብረው ሲያብሩ ሲተባበሩ አላህ የሰው ልጆችን ለመኮትኮት ስትጥር አይቶ የራሷን ፍሬ ባርኮላታል። አላሁ አክበር አላሁ አክበር። ናም አበል ወሊድ የወርቅ ስጦታውን ለሐሰናት ያበረክታል። አላሁ አክበር አላሁ አክበር አላሁ አክበር። እህት ሐፍሳ አላሁ አክበር። ዚክራ ቆይ ጀማዎች ግን የኔና የመሰለ ፕሮግራም አስመለጣችሁ። እንዴት እኔ ሳልጠራ? እኔ ወንድማችሁ አይደለም? እውነት እናንተ እኔ ግፋችሁ እውነት ገነት አትገቧት። እኔም አልገባም። ዶክተር አብይ ይሄኛው ዙር ለድሃው የሚሰሩበት መሆን መቻል አለበት ብዬ አምናለሁ። ኮምፕሊትሊ ያለፈውን 5 ዓመት ጀስት እንደ እርሶ አርባን ዴቨሎፕመንት ላይ የሰራ መንግስት በኢትዮጵያ ታሪክ ታይቶ አይታወቅም። እናትዬ ይሄን በ10 ጣቴ ልፈርም እችላለሁ። የሀብታም ልጆች ሄደው ሊዝናኑ የሚችሉባቸውን ቦታዎች ገንብተዋል። ቱሪስቶች ከውጭ ሲመጡ ሊያዩ የሚችሏቸውን ቦታዎች ገንብተዋል። ሲቀጥል ከተማን አስውበዋል። አዲስ አበባ ምስክር ነው። አዋሳ፣ አርባ ምንጭ፣ አዳማ፣ ጅማ የተለያዩ ከተሞች በጣም ውብ ሆነዋል። ይሄ ግልጽ ነው፣ ማይካድ ሀቅ ነው። አይናችን ያያል። አይናችን ያየውን ግን እንዳንመሰክር ሆዳችን ባዶ ሆኗል። አብዛኞቻችን በጣም አስከፊ የኑሮ ውድነት አለ። ይሄንንም ቆም ብለው በዚህኛው 5 ዓመት ደግሞ ለድሃው ምን ልስራለት ብለው ያስቡ። በቃ ቆም ብለው እናትዬ ይሄንን እኔ ትውልድ ስለሆንኩ ነው እርሱን መጠይቅ። በቃ ለትውልድ ነው የምሰራው ይላሉ። ትውልዱን አሁን ከዚህ በኋላ የሚመጣውን ትውልድ እኛ አይደለን እንዴ የምንፈጥረው? ምን ተካው እኮ እኛ ነን። በዚህ ኑሮ ውድነት እንዴት እናግባ? እንዴት እንውለድ? እንዴት ይታሰባል? በዚህ ሰዓት ድሃው ትውልድ መፍጠር እንዳይችል እየተደረገ ነው ወይስ የእርሶ ትውልድ የሀብታም ትውልድ ነው ብሎ ነው የሚያስቡት? በጣም አስከፊ የኑሮ ውድነት አለ መሬት ላይ። እርሶ ከላይ ስለሆኑ ላያውቁ ይችላሉ። እባኮትን በዚህኛው ዙር ለኛ ይስሩልን። እባኮትን የሰሩት ስራ በጣም የሚደነቅ ነው። ከሀገር ገጽታ ግንባታ ጋር እንደ እርሶ የሰራ መሪ የላትም ኢትዮጵያ እስከዛሬ ድረስ። ነገር ግን አስከፊም የሆነ የኑሮ ውድነት በእርሶ ዘመን ነው እየታየ መጣ። በቃ ይሄንን ከስር ሆነን የምናውቀው የህብረተሰብ ክፍሎች ነን ልናወራ የምንችለውና እባኮትን ይሄንን በሌላ ነገር እንዳያዩብኝ።
ልጅ ስለሆንኩ ልጅ ለአባቱ ሊጠይቅ የሚችለውን መብቴን ነው እየጠየቅኩት ያለሁት። እወዶታለሁ። ቢሆን አመሰግናለሁ። ሐሳብን እንደዚህ ማቅረብ እየተቻለ ወጣቶችን ሰብስቦ መዋጋት እጅግ በጣም ሼም ነው። በዚህ ሰዓት በዚህ ባለንበት ጊዜ እጅግ በጣም የሚያሳዝን ነገር ነው። መጀመሪያ ስታደንቁት ሐሳቡን ሙሉ በሙሉ እናንተ ጋር ያደርጋል። የዛኔ ነው የራሳችሁን ሐሳብ የምትፈልጉትን ሐሳብ የምትገልጹለት። እንደዚህ ካልሆነ በስተቀር በጦርነትና በተለያዩ ነገሮች የምናመጣቸው ነጻነት በዚህ ሰዓት ሊያዛልቁን አይችሉም። አኒ አንሱጣ አቲ ኤኙኒ ኒሁሉ ላይ ከይትረሲው